ምን ሆነሽ ነው? ሲቁጭ በይ። ዓለም ስንት የተነጋገረን አይደል? ተስማምተን ለአመታት ተማምነን እሺ ብለሽኝ ዛሬ ምን ተገኘሽ? የኔ ውድ የውጭንም ስራ ሰርተ የቤቱንም ስራ ሰርተ ይደክማል። ቆይ እኔ ደከመኝ ሰለቸኝ አልኩሽ? እሺ ምን ተገኘ ዛሬ? ምን አዲስ ነገር ተፈጠረ? ይኸውልሽ እኔ እኮ የምፈልገው በቃ አረፍ ብለሽ ምንሽ እንድታሳምሚ ነገ ጤነኛ እንድትሆኚ ነው። እሺ ቢያንስ እሺን ያህል ስራ ልጆቹ እንኳን እሺ ልጆቹ ምን ሆኑ ልጆቹ? እንደለመድሽው ደግሞ እነሱም ሞተው ፓንታቸውና ቦክሰራቸውን ይጠቡ ምናምን ልትይኝ ነው? ምክንያቱም ነገ አንተ አንድ ነገር ብትሆን እኔ አንድ ነገር ብሆን እነዚህ ልጆች ዛሬ ስራን ካለመዱ እንዴት ነው የሚሆነው? ምንም አይሆን። ይኸውልሽ ዛሬ ላይ የምፈልገው እኔ እጆቻቸው ለእስክሪብቶ ብቻ እንዲነሱ እንጂ ፈጽሞ ስራ እንዲሰሩ አልፈልግም። እኔ አለሁ፣ እኔ እወጣለሁ ሁሉ ነገር። በቃ እግዚአብሔር አለ አይደል? ለምንድን ነው ተስፋ የምትቆርጪው? እባክሽ አለም በፈጠረሽ እሺ ዛሬ ደግሞ ልጆች ይውላችሁ እኔና እናታችሁ ለመጀመሪያ ጊዜ ከረጅም ዓመት በፊት ማለት ነው ስንገናኝ የተገባበዝነው ሙዚቃ ነው የምጋብዛችሁ። እሺ ተወዱታላችሁ። መቼ ነው እንዲያው መቼ ነው ላንቺ የምትኖሪው? መቼ ነው እንዲያው መቼ ነው መቼ ነው ስለኔ መጨነቅ የማትሰለችው? መቼ ነው እንዲያው መቼ ነው መቼ ነው ላንቺ የምትኖሪው? ለኔ አንቺ በብዙ ከማውቃቸው ሁሉ ትለያለሽ፣ የእውነት ተምሳሌት ማጣፈጫ የሕይወት ቅመም ነሽ። እድሜ ላንቺ ልበል ይሄው ዛሬ የፍቅር ጥጉን ራስን አሳልፎ እስከ መስጠት አየው መሆኑን እኔ አንቺን ውለታች የማልከፍለው ከአቅሜ በላይ ነው። ሕይወቴን ያላንቺ ደግሞ ሳስበው ፍጹም ባዶ ነው። መቼ ነው መቼ ነው እንዲያው መቼ ነው መቼ ነው መቼ ነው ላንቺ የምትኖሪው? መቼ ነው መቼ ነው እንዲያው መቼ ነው መቼ ነው መቼ ነው ላንቺ የምኖረው? እናንተን ደግሞ በኋላ
ያለ ሱስ ዋልክ። ግን ያለ ሱስ ማደር አልቻልክም አይደል? በቃ እንደ እብድ ውሻ ነው የሚያደርግህ። አለምዬ ይቅርታ፣ ቀን ሙሉ ቤት ስለዋልኩ ጨነቀኝ። ለዛ ነው። ቃል ገብተልኝ ነበር ሁለተኛ አልጠጣም አላጨስም ብለኸኝ አይደል? አዎ ቃል ገብቻለሁ። ግን ምን ከዛሬ በኋላ አለምዬ ሙቻለሁ። ይቅርበኝ። ዛሬ በኋላ አልደግመውም። ይቅርበኝ። ይቅርበኝ። እንዴት ነህ? የት ነህ? እኔማ ስራ ልገባ በቃ እዛው አካባቢ ደርሻለሁ። አንተ የት ነህ? እኔ ግሮሰሪ ነኝ ያለሁት። በስሱ አይን መግለጫ እየጠጣሁኝ ነው። እኔ አልጠጣም። ናና በቃ አብረን እንገባለን። አልጠጣም አልኩ እኮ አታሳሰኝ። ምን እያልክ ነው ጉልላት? እኔም ይጠጣ አልኩ። እኔም እንድጠጣ እንደማልፈልግ ታውቃለህ አይደል? ናና በቃ አብረን እንገባለን። ከፈለክ ቡና ጠጣለህ፣ ከዛ ፈግመን እንገባለን። ና በእናትህ ፍጠን። እሺ በቃ እኔ ላጨስና እንውጣ። ሳብከፈልና እንውጣ። እሺ እንውጣለን። ማነው ስማቸው? የሁለት ይዘና ያም ማን እንዴ? ማን ይዘና ብሎ ነው? ጉልላት አዘዋል እንዴ? ባክ ምን አዘዋለኝ? ይሰባል እንዴ ተባልከው?
ምን ማለት ነው ማናዘዘ ማለት? አሁን ግማሽ አምጣልኝ አላላችሁም እንዴ? አንተ ከመቼ ጀምሮ ነው እኛ በዚህ ሰዓት ግማሽ የምንጠጣው? የሁለት ሂሳብ ይዘና ማለት ይሄንን ይዘና ማለት ነው። ያማሃል እንዴ? ራስህ ትጠጣታለህ። አሁን ስማቸው ግማሽ ይዘና ስትል እኮ ከጎረቤት አልፎ ጎረቤት ሀገር ይሰማል። ስም ብቻ ነው ስማቸው የተባልከው አይደል? ምንም አሰማም። ድፍን ቅል ራስ ነገር ነው። ሂድ ወደዛ በእናትህ ሂድና ጠጣው ከፈለግ። ከፈለጋችሁ ጠጡት፣ ከፈለጋችሁ ታጠቡበት። አረ እንዴ ምን እያልክ ነው? ይሄ ደነዘዘ ልጅ እኔ እኮ ሲኮሳተር በጣም በቃ ከመጣማ መጠጣት ነው። ምን ይደረግ እንዴ? አንተ ከምር ልጠጣ ነው እንዴ? መቼም ታጠቡበት እንዳለው ታዲያ አልታጠብበት መጠጣት ነው እንጂ። ተረጋጋ እንጂ ቀስ ብለህ ጠጣ። የት ሄድብሃል? ልድረስብህ ብዬ ያማ እንዴ ተረጋግተህ ጠጣ። በኋላ በእኔ ሰበብ እንዳታረግ። እኔ ጠጣላለሁ። ወይዘሮ አለም ባለፈው እንደነገርኩሽ ጤንነትሽ ላይ ልክ ያልሆኑ ነገሮች አሉ። እነሱን እርግጠኛ ለመሆን ግዴታ ሙሉ ምርመራ ማድረግ ይኖርብሻል። እሺ ዶክተር፣ እኔም ታውቆኛል፣ በጣም ድካም ይሰማኛል፣ መራመድ አልችልም፣ በጣም እየደከመኝ ነው። እሺ አለም፣ በዚህ 2 ቀን ውስጥ መተሽ ሙሉ ምርመራ ማድረግ አለብሽ። አደራ፣ ለህይወትሽ በጣም አስጊ ነው። ወይ አደራ፣ ልጆች አሉኝ እኮ መኖር እፈልጋለሁ ዶክተር። እሺ አመሰግናለሁ። ምንም አይደል። አደራ። አረ ጉልላት ና፣ ማሽኑ እምቢ ብሏል። ና እዚህ ጋር እስቲ። አላቅም እኔ እንጃ ቆሟል። እምቢ አለ። እስኪ ብረት አምጣልኝ፣ የሆኑ ብረቶች አምጣልኝ። ጉልላት ምን ሆነ ነው እንዴ? ወይኔ 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 ወይኔ! ቆጣሩን መልሰው። ወይኔ ጉልላት! ምነው ምን መጣብኝ ደግሞ?
የኔ አይበቃም የኔ አይበቃም አባ ለምን ወይኔ ኧረ ወይኔ ደከመኝ በእውነት ደከመኝ አሁን ሁሉ ነገር አብቅቷል። የማረባ ሰው ሆኛለሁ። አንቺ እድሜሽን ሙሉ ለኔ እየኖርሽ እኔ ላንቺ መኖር አልቻልኩም። እና በቃ ተይ ሁሌ እባክህን አንተ ወደህና ፈቅደህ ያመጣኸው ነገር አይደለም። ይሄ ከፈጣሪ መጣ ነው። አይደለም በራሴ ስህተት ነው ያመጣሁት። ተው እያልሽኝ ምክርሽን አልሰማ ብዬ ይኸው አንቺንም ልጆቼንም ባዶ አረኳችሁ። ሞት ያንሰኛል። ሞት ነው የሚገባኝ። እና እባክሽ ሰይ
ካሁን በኋላ ምንም የማረባ ለማንም ምንም የማልጠቅም ከንቱ ፍጡር ነኝ። በቃ የቁም ሬሳ ሆኛለሁ። ለምንድን ነው እንዲህ የምትለው? ሁሌ ለምን እንዲህ ትላለህ? ለምን? ምክንያቱም 2 እጆች የሉኝም። ምን ሰርቼ በምን አቅሜ ተንቀሳቅሼ ነው ልጆቼን ማኖር ማስተምረው? በቃ ጨርሻለሁ። አውቅቶልኛል። ስትመክሪኝ ነበር በተደጋጋሚ ተው ይቅርብህ፣ ለእኔና ለልጆች ስትል ወደ ራስ ተመለስ ስትይ ነበር። ይኸው አንቺን ባለመስማቴ አንቺንም አጣሁ፣ ቤተሰቤንም በተንኩ። ምን የዛኔ ባልተረፍኩ፣ ምን አለ በሞትኩ። ጉልዬ በፍጹም አንተም አትሞትም፣ እኛንም አትገልም። ታውቃለህ፣ መግደልም ማንሳትም የፈጣሪ ስራ ነው። በፈጣሪ ስራ ውስጥ አትግባ እባክህን። ያጽናናሽኝ ነው። ምንም ተስፋ የለኝም። ምንም ተስፋ የለኝም። ምንም ምንድን ነው? ድራፍት ነው። አልጠጣም፣ መቼም አልጠጣም። እንደዚህ ህይወቴን ያጨለመብኝ መጠጥ ነው። ልጆቼን ተስፋ ቢስ አድርጎ ያስቀመጣቸው መጠጥ ነው። ለዚህ የበቃሁት በመጠጥ ነው። አልጠጣም። ቆይ ልጠጣ ሄደህ አቅቶ አይደል የመጣህ? አዎ ሄጄ ነበር፣ ግን እዛም ቁጭ ብዬ ማንም አንድ ተራ አስተናጋጅ መቀለጃ ሆንኩኝ። እዛው ባለሁበት ነው የወሰንኩት። በቃ ከዚህ በኋላ መጠጥ የተደረሰበት ቦታ አልደርስም እኮ። ሱስ እኮ በአንዴ ቀጥ አይደረግም፣ ቀስ በቀስ ነው። ካልሆነ ለምን አልሞትም? ድብን እንበል። አልጠጣም። ከልጆች አይበልጥብኝ፣ ከአንቺ አይበልጥብኝ። ጭንቀት አቁም። ስለተጨነክ ምንም የምታመጣው ነገር የለም። ይገባኛል አለምዬ፣
ከዚህ በኋላማ ምን ያስጨንቀኛል? ስደሰት ተደስተሽ፣ ሳዝን እያዘንሽ ያው እስከዚህ ሰዓት ድረስ አብረሽኛለሽ። በእውነት መልካም ሴት ነሽ። ከልብ አመሰግናለሁ ጉልዬ። እኔ እናንተ በሀዘንም በደስታም በችግርም በሁሉም ነገር አብረን የኖርን ባልና ሚስቶች ነን። እኔ እናንተ መሀል እንደዚህ የለም። በጣም ውድ ባሌ ነህ። አዎ አለምዬ፣ አንቺ እኔን ለማስተካከል ብዙ ነገር ሆነሻል። ታግለሻል፣ ወድቀሻል፣ ተነስተሻል። እኔ ግን በሰዓቱ ልሰማሽ አልቻልኩም። ጭንቀት ነው የሆንኩብሽ። እናም ይቅርበኝ። ለምን አትሰማኝም? ጸጸቱን ተዋልኩ እኮ። ወደ ኋላ መመለስ ለእኔም ላንተ ምንም አይጠቅመንም። እባክህ የኔ ውድ እንዲህ ባትሆን ደስ ይለኛል። በቃሽ፣ ጋቢ ላምጣልህ። እሺ እኔ እኮ ስትደውልልኝ እንደዚህ አልመሰለኝም ነበረ ወንድሜ። በጣም ነው የተጎዳከው። እንዳደነግጭ ስለፈለኩ ነው ቀለል አድርጌ ነገርኩሽ። ቆይ እንዴት ሁለት እጆችክ በአንድ ጊዜ ሊቆርጥክ ቻለ? በህይወትስ እንዴት ተረፍክ? አረ እንደውም እግዚአብሔር ሲጠብቀኝ ነው። እኔ ማሽኑን በብረት ለማቆም ስሞክር መጀመሪያ አንድ እጄን ይዘኝ ገባ። ከዛ ሁለተኛዬን ተከተለ። ለጓደኞቼ ደርሰው ማሽኑን ኦፍ ባያደርጉት ኖሮ ዛሬ እዚህ ጋር እንኳን አታገኘኝም ነበር። እንኳን ነፍስክን አተረፈው እግዚአብሔር። በጣም ነው የማዝነው። ከባድ ነው በጣም። እንዴት ግን ትከሻህ ድረስ ሊቆረጥ ቻለ? ያው ጉዳቱ ከባድ ስለሆነ ከትከሻዬ በላይ ያሉት አጥንቶቼ በሙሉ ስለደቀቁ ዶክተሮቹ የግድ መቆረጥ አለባሉ። ተመስገን። በጣም ነው እንኳን እግዚአብሔር ነፍስክን አተረፈው። በጣም ነው የማዝነው። እኔ እንደዚህ አልመሰለኝም ነበረ ወንድሜ። ዶክተር ምንድነው? ተጨነኩኝ እኮ እባክሽ ንገሪኝ። ወይዘሮ አለም አሁን የምነግርሽን ነገር በትኩረት እንድትሰሚኝ ይፈልጋለሁ። ተረጋግተሽ። ምን መሰለሽ፣ መቼለታ ባደረግነው የምርመራ መሰረት በደምሽ ውስጥ የደም ካንሰር ተገኝቷል። እሱም በጣም እያጠቃሽ እና በጣም በከፍተኛ ደረጃ ሄዷል። በጣም አዝናለሁ። አይዞሽ፣ ተረጋጊ። ተሳስተሻል ዶክተር፣ ተሳስተሻል። ያው ድርጅቱ
የተወሰነ የካሳ ብር ሊሰጠኝ አስቧል። ግፋ ቢል ለ3 ወር ቢያቆየኝ። አዎ ልክ ነህ። ያው ከዛ በኋላ እንግዲህ ልጆቼ ምን አብላቸዋለሁ? ልጆቼ ሴት ይወድቃሉ። እስኪ ንገሪኝ፣ ምን ይውጣቸዋል? አዎ በጣም ይጨንቃል። ዓለም እንኳን ያገኘችውን እንዳሰራ ያማታል። እንኳን የእጁን ስራ የቤቱንም ስራ ከተወች ቆየች። ልጆችም ገና ካሁኑ ልብሳቸው ላያቸው ላይ መቆሸሽ ጀምሮ። ፈቃደኛ ከሆናችሁ አንተና ዓለም ተነጋገሩና ትንሿን ባይሆን እኔ ልውሰዳት። እቴ ያወቅሽው ልጆቼ ከኔ ውጪ ውለውም አድረውም አያውቁም። እኔም ሆንኩ እናታቸው አቅሙ የለንም። እሺ እኔ በምችለው ልርዳህ ብዬ ነው ወንድሜ። ይልቅ ምን እንደምትረጂኝ እነግርሻለሁ። ወይዘሮ አለም በጣም አዝናለሁ። በህይወት መቆየት የምትችው 20 ቀን ቢበዛ 30 ቀን ብቻ ነው። አይሆንም ዶክተር፣ እኔ መሞት የለብኝም። ባሌ እኮ ሁለቱም እጆቹ ተቆርጠዋል። እሺ እሱንስ ማን ያጎርሰዋል? ልጆቼስ ጎዳና ይወደቁ? ወይዘሮ አለም አሁን ላይ ምንም መለወጥ አንችልም። በጣም አዝናለሁ። እሺ እንዴት ብዬ ነው በዚህ ሰዓት ለባለቤቴ ልሞት ነው ብዬ የምነግረው? በምን ድፍረት ነው እንዲምለው? ልጆቼ እሱንም ላጣ ነው ማለት ነው? ወይዘሮ አለም አሁን ላይ ምንም መለወጥ አንችልም። በምትፈልጊው ነገር ግን ከጎንሽ ሆናለሁ። ዶክተር እባክሽ መሞት አልፈልግም። እባክሽ እርጅኝ። እባክሽ መሞት አልፈልግም። ልጆቼ እንዲሞቱብኝ አልፈልግም። ባሌም እንዲሞት አልፈልግም። እባክሽ እርጅኝ። እባክሽ ዶክተር እባክሽ መሞት አልፈልግም። እባክሽ ባሌ ማንም የለውም። እባክሽ ዶክተር ማንም የለውም። ዶክተር እባክሽ ጭንቅ ውስጥ ነን። ቤተሰቡ ጭንቅ ውስጥ ነው። እባክሽ ዶክተር እባክሽ እባክሽ እባክሽ። ጭንቀት አቁም። ስለተጨነክ ምንም የምታመጣው ነገር የለም። ይገባኛል አለምዬ። ከዚህ በኋላማ ምን ያስጨንቀኛል? ስደሰት ተደስተሽ፣ ሳዝን እያዘንሽ ያው እስከዚህ ሰዓት ድረስ አብረሽኛለሽ። በእውነት መልካም ሴት ነሽ። ከልብ አመሰግናለሁ። እሷም እኮ ለእኛ አስባለች። እሱማ ልክ ነው፣ ግን ደግሞ ቢያንስ ትልልቆቹ እሷ ለምደዋታል። ትንሹ ከኛ እኮ ተለይታ አታውቅም። ይገባኛል አለች። አይንሽ ሆኗል። አልቀሰሻል አይደል? ኧረ አላለቀስኩም። ምን ሆነሃል? ለምን ትዋሻለሽ? አይንሽ እኮ ያስታውቃል። ፀሐይ ነው። ታክሲ ስጠብቅ በጣም ተሰልፌ ነበር ፀሐይ ላይ። አለምዬ የምች ውሸት አለብሽ። ለመሆኑ ዶክተሮች ሆናለሽ? እውነቱን ልንገረው? አይ አይሆንም። ፈጥሬ ውሸቱን ልንገረው? በቃ ልዋሸው።
እየጠበኩሽ ነው። ንገሪኝ። ምን አለች? ንገሪኛ። በዚህ 2 ሳምንት ውስጥ ኦፕራሲዮን ካለሽ ትሞቻለሽ ብሎኛል። ምን ፈጣሪ ስቃያችን አበዛው። እንዲህ እናቱን ነበር ልደብቀው የፈለኩት ግን አልቻልኩም። እሺ ስንት ብር ጠየቁሽ? 200,000 እስከ 300,000 ብር። ጉልላት ሙሉ ለሙሉ የሕክምና ወጪን እየከፈለን ድርጅቱ ነው። በቂ እኮ አይደለም። እኔ እኮ ሙሉ አካላቴን ነው ያጣሁት አይደል? ለምንድን ነው እናንተ እንኳን ልትረዱኝ የማትችሉት? እሺ ምንድን ነው ያሰብከው? ምንም አይነት ካሳሰብኝ ማለት ነው ሕክምና ወጪ ስላደረጋችሁልኝ በቂ ነው ማለት ነው? አውቃለሁ ጉዳት ከፍተኛ እንደሆነ አውቃለሁ። ይሄንንም ለቦስ አሳውቄ ነበር። ጥያቄንም አቅርቤለት ነበረ ለቦስ። እሺ ምን አለ? ማን እንደነገረው አላውቅም። ከጥንቃቄ ጉድለት ነው አደጋው የተፈጸመው። እንዲያውም ጠጥቶ በመግባቱ ነው አደጋው የተፈጸመው አለ። ስለዚህ ካሳ እንዲሰጥህ አስቧል። በኮሚቴ ተነጋግረንበት እንዲሰጥህ በመነጋገር ላይ ነው። በቃ ገና ተመካክራችሁ በኮሚቴ ምናምን ነው የምትወስኑት? እኔ እኮ ለረጅም ዓመት ይህን ድርጅት ሳገለግል ቆይቻለሁ አይደል? ውለታ ይሄ ነው? አባዬ ልጄ አቤት። ሂጂ መኝታ ቤት ግቢ። የመስሪያ ቤቱን የካሳ ብር አለቃዬ ከሳምንት በኋላ ሲመጣ ሊከፍሉኝ በቦርድ ወስነውልኛል። ስለዚህ አለምዬ ምንም መጨነቅ አይጠበቅብሽም። ትታከሚያለሽ፣ ትድኛለሽ። ትድኛለሽ፣ ትታከሚያለሽ። እሺ
ማየ አባዬ ምን ሆኖ ነው? አባታችሁን ታውቁት የለም? እንደዚህ ዩኒፎርማችሁ ቆሽሾ ጫማችሁ ቆሽ፣ በዛ ላይ ስሊፐር ነው ያደረጋችሁት። እንዲህ ሲሆን በጣም ነው የሚያዝነው። ገባኝ። ዩኒፎርማችንና ጫማችን ቆሽሾ አይቶ አዝኖ ነው እማዬ? አዎ ጤናማ በሆን ኖሮ ልጆቼ እንዳይቆሽሹብኝም ብሎ በጣም አዝኗል። እና እሺማ ምን አድርገን እናስደስተው? ተንከባከቡት፣ ከጎኑ ሁኑ። እሱ ለእናንተ የሚያደርገውን ነገር ሁሉ እናንተ አሁን በተራችሁ ለእሱ አድርጉለት። የተፈጠርነው እስከ ተሰጠን እድሜ ድረስ እንድንኖር ነው። ነገሮች ሲያበቁ ሁላችንም ወደ ሞት ነን፣ ሟቾች ነን። መችና እንዴት እንደምንሞት ግን አናውቀው። እማዬ ዛሬ ምን ሆንሻል? ስለምን ሞት ነው የምታወሪ? ማለት የፈለግኩት እስከ ተሰጣችሁ እድሜ ደግነትን ስሩ፣ ክፋትን አትስሩ፣ መልካም ነገርን ስሩ። የአባታችሁ ተምሳሌት መሆን አለባችሁ። አባታችሁ የአባቶች ተምሳሌት ነው። ፍቅር ስጡት፣ ተንከባከቡት። ሁለታችሁ ማንም ከጎኑ የለም። እሺ አደራ ልጆቼ፣ አደራ። ይኸውላችሁ ልጆቼ እስከ ዛሬ ድረስ በርትታችሁ እንድትማሩና ለቁም ነገር እንድትበቁ ስለምፈልግ ብቻ ነው። ካልሲያችሁንም ልብሳችሁንም እያጠብኩ ያው እስከ ቅርብ ጊዜ ድረስ እግራችሁን እያጠብኩኝ አቅፍ ያስተኛችሁ ነበር። አሁን ግን አልቻልኩም። አንተ እኮ የአባቶች ምሳሌ መሆን የምትችል ምርጥ አባት አይደለም ልጄ፣ ምርጥ አባትም አይደለም። እንደዚህ ቆሽሻችሁ ሳያችሁ ደግሞ ውስጤ በጣም ተሰበረ። አባራ አልጎዳንም። እሺ ግን አንድ ነገር ብቻ ወቁልኝ፣ ሁሌም ወዳችኋለሁ። ሁሌም ጠንካራ እንድትሆኑ ነው ፍላጎቴ። እሺ እናንተ በርቱልኝ፣ ወዳችኋለሁ። አባ ዘፈንልኝ። እስኪ ላወድስ ላለፈው ስቃዬ ብርሃን በመሆን እንደ ንደድ ሸማ ቤቴን አድምቀሻል። ለእኔ ደስታ ብለሽ ነደሻል፣ ቀልጠሻል። ሻማዬን አብርቼ እስኪ ላወድስ ላለፈው ስቃዬ ብርሃን በመሆን እንደ ንደድ ሻማ ቤቴን አድምቀሻል። ለእኔ ደስታ ብለሽ ነደሻል፣ ቀልጠሻል። አሁን ምዘፍንልን ዘፈን በእናትህ ስልክ ሪከርድ አድርግና ቲክቶክ ላይ ለቀህ ብዙ ሰዎች ከኔ እንዲማሩ አድርግ። እሺ አባ ምንድን ነው ንገረኝ። ቆይ አንዴ ልቅረጽሽ። ይኸውልህ ልጄ፣ እኔ በመጠጥ ሱስ ምክንያት አካሌን አጥቻለሁ። ቤተሰቤም ከፍተኛ ችግር ውስጥ ገብቷል። ስለዚህ በሱስ ዓለም መኖር ለማንም ለምንም የማይጠቅም ስለሆነ ሁላችሁም ከኔ ተማሩ። በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ፣ ትቃጠላላችሁ። በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ፣ ትቃጠላላችሁ።
አለምዬ ቃል እገባልሻለሁ። ነገ ብሩን አሟልቼ ሕክምናሽን ትጀምሪያለሽ። ተው፣ ከየትም አታገኝም፣ አትልፋ። ከብርሃኑ ጋር አንድ ነገር ተነጋግረን ጨርሰናል። በእርግጠኝነት ነገ ጠዋት ብሩ እጄ ላይ ይገባል። እባክሽ እሺ በይኝ። ምንም ነገር አይፈጠርም። ዛሬ ማታ ከየት እንዴት ታመጣለህ? ይሆናል። አንቺ ብቻ እሺ በይኝ። ምክንያቱም እኔ ሞቼ ልጆቼ እንዲጠቀሙ ነው የምፈልገው። የኔ ሞት እነሱን ምንም አይጎዳቸው። አንቺ ኖረሽ ግን እነሱን ትጠቅሚያቸዋለሽ። ምን መሰለ ያሰብኩት፣ ከተለያየ አቅራቢዎች የተሰበሰበ ድምሩ 2 ሚሊዮን ብር የሚሆን ገንዘብ ገና ነገ ጠዋት የሚገባ ቢሮ ካዝና ውስጥ አለ። ማለት ክፉ ነገር አስበህ ብቻ ቆይ ለመስረቅ አስበህ ነው እንዴ? አዎ እሰርቀዋለሁ። ብሩ የኛ ይሆናል። ከኔ የሚጠበቀው የቢሮውንና የካዝናውን ቁልፍ ማግኘት ብቻ ነው። ተው ይቅርብ ጓደኛ፣ አታገኘው። በፍጹም አላርፍም፣ አገኘዋለሁ። እንዴ አንተ ጥበቃውን እኮ ታውቀዋለህ። ክፉ ሰው ነው፣ ይገላል። ይግደለኝ ይግደለኝ። የኔ መሞት ለሌላ ሰው መዳን የሚሆን ከሆነ ደስ እያለኝ እሞታለሁ። ለመሞት ዝግጁ ነኝ። እሺ ይሄ የመጨረሻው ውሳኔ ከሆነ አንድ ነገር ብቻ ልለምን፣ ግን እምቢ እንዳትለኝ። ምንድን ነው? ንገረኝ። ቢያንስ አብሬ ሄጄ የሚመጣ ሰው ካለ ጥቆማ እሰጥሃለሁ። እሺ በለኝ። ጥሩ እሺ። አመሰግናለሁ። ስርቆት በጭራሽ አይሆንም። እባክሽ አለምዬ፣ ለልጆቻችን ታስፈልጊያቸዋለሽ። እሺ በይኝ። ቢያንስ አንቺን አድኜ ልጆቻችን ይደሰቱ። እንደዚህ አትበልጉሌ። አንተ ሞተ እኔ በሰላም የምኖር ይመስላል? የማይድን ለማከም የሚድን መግደል ከንቱ ልፋት ነው። እንዴት? ምን እያልሽ ነው አለምዬ? አልገባኝም። እስካሁን ደብቄያለሁ። ጉዞዬን እየጀመርኩ ስለሆነ ልነግር ግድ ነው። ምንድን ነው? ያኔ ልብ ጥገና ያልኩ ውሸቴን ነው። 20-30 ቀን ነው የቀረሽ። በሽታሽም ካንሰር ነው ተብሎ ተነግሮኛል። በጣም ይቅርታ፣ አዝናለሁ። ስለዚህ እንደማትልፋ በቃ መልፋት አያስፈልግም። እኔ ሞቼ እሷን አድናለሁ ብዬ ነበር ማስበው። ያው ግን ደግሞ በተቃራኒው እሷ ሞታ ልትለየኝ ነው። ሞት ምን ያህል ጨካኝ ነው! ሁለት የማይለያዩ ሰዎችን ሊለያይ ነው። እባክህ ጉልላት፣ እንደዚህ አትሁን። ተረጋጋ በቃ። አዎ ወንድሜ፣ አንተ ደግሞ መበርታት አለብክ። ለልጆች ስትል መጠንከር አለብክ። ከዛን ወደ መፍትሄው መሄድ አለብን። እውነት ነው፣ ግን ልጆቹ አልሰሙም አይደል? አላወቁም። እንዴት ብዬ ልንገራቸው? ልጆች እኮ የሚጠብቁት እናታቸው ኦፕራሲዮን አድርጋ ድና በሰላም ወደ ቤት እንደምትመጣ ነው። እንዴት ብዬ
እንዴት ጨክኜ እናታችሁ ልትሞት ነው ልበላቸው? እንዴት ብዬ ልንገራቸው? ግን ከመስማታቸው በፊት በተለይ ትንሿ ቀጣይ ህይወቷ እንዴት መኖር እንዳለባትና የት መኖር እንዳለባት ብንነጋገር ጥሩ አይመስላችሁ? አዎ ትንሿ ልጅ ባለፈው እንደተነጋገር ነው ከዓለም ጋር ተነጋገሩና መፍትሄ እንፈልግበት። አሁንማ ምን አማራጭ አለን? አክስታቸው ነች። ሞት ሊያየን አይኑን አፍጥጦ እየመጣ አይደለ? ምን አባት ያደርጋለሁ? አንቺን አጥቼ መኖር አልፈልግም። ለ19 ዓመታት በፍቅር ተቻችለን እዚህ ደረጃ አብረን ኖረናል። አሁን ማለት ግን እኔ ከባህር ውስጥ ወጥቶ መሬት ላይ ተጣላ አሳሆኛለሁ። ጎዶሎ ነኝ። የኔ ውድ፣ እኔ ሀሳቤ የነበረው እጅ ሆኖ ከጎኑ ሁኜ ልንከባከብ ነበር። ምን አባቴ ላርግ? ወድጄ እኮ አይደለም፣ ሞት ፊት ለፊት የመቶ ቆመ እንጂ። አለምዬ መኝ አንቺን አጥቼ እኔ መኖር ስለማልችል አንቺ ጥለሽኝ ብትሄጂ እንኳን ከቀናት በኋላ ተከትዬሽ እንደምመጣ እርግጠኛ ነኝ። አልችልም። አይሆንም። ልጆች አባት ይፈልጋሉ። ቢያንስ አንተ ቆይላቸው። በፈጠረ እንዲያታስብ። ላልጠቅማቸው አልኖርም። ብኖር እንኳን ሸክም ነው መሆንባቸው። ስለዚህ አልኖርም። እነሱ እኮ እንድታኖራቸው አያስቡም። እንድትኖርላቸው ነው የሚፈልጉት። ጉድለት አይታያቸው። አንተ ለነሱ ሙሉ ነህ። አባትነትህን ነው የሚፈልጉት። እባክህ ባሌ፣ እባክህ። እማዬ ታክማ ድና ከሆስፒታል ስትወጣ እኔና ቤቲ ሰርፕራይዝ ልናደርጋት ተዘጋጅተናል። በእውነት? ቆይ በምንድን ነው ሰርፕራይዝ የምታደርጓት? አባዬ ሰርፕራይዝ አይነገርም ታውቃለህ አይደለ? አዎ ልክ ከሆስፒታል ወደ ቤት ስገባ በሰርፕራይዛችን እንድደነግጥ እናደርጋለን። ስለዚህ ያን ሰርፕራይዙ አይነገራችሁም ማለት ነው። እማዬ ደስ አላለሽም እንዴ? አረ ልጄ ደስ ብሎኛል። እንደውም እኮ በጣም ነው ያጓጓችሁኝ። እኛም በጣም ጓጉተናል። ነገ ነው አይደል ሆስፒታል የምትገቢው? እንዴት አወቅ? እማዬ ራሷ ነግራኝ ነው። ከነገ 1 2 3 ቀን ብትቆይ በአራተኛው ቀን ትወጣለች፣ ወደ ቤት ትመጣለች። ከዛ ሰርፕራይዝ ማሚ እንላታለን። እንደው ፈጣሪ እንደው ለልጆቼ ስትል እንኳን ባትወስደኝ ብትምረኝ ምን አለበት አምላኬ። አለምዬ እባክሽ ለራስሽ ጤነኛ አይደለሽም። ዝም ብለሽ አታልቅሽ። ልጆቼ ለእኔ ሰርፕራይዝ እንዳዘጋጁ ሳውቅ እኮ አቃተኝ። ይባሳመመኝ። አለምዬ ይገባኛል። እንደው በፈጠረሽ በቃሽ፣ ጠንካራውኝ በፈጠረሽ። አባቴ ሆይ እባክህ ለልጆቼ ስትል ማረኝ፣ እባክህ ማረኝ። ሜላትዬ ልጆቼ ወንድምሽ ልጆች ናቸው አውቃለሁ፣ ግን ደግሞ
ታውቂያለሽ የልጆቼን ነገር እንዴት እንዳሳደግኳቸው። እባክሽ ከወለድሻቸው ልጆች ለይተሽ አትያቸው። በምድርም በሰማይም አደራልሻለሁ። ልጆቼን እንደ ልጆችሽ ይልኝ። አለም አትጨነቂ። ልጆችሽ ልጆቼ ናቸው። ቃል እገባልሻለሁኝ። ልጆችሽን እንደ ልጆቼ አድርጌ ያሳድግልሻለሁኝ። ቃል እገባልሻለሁኝ። ብሬ ገሬ ረጅም ጊዜ ጓደኛ ነው። እባክህ እሱ ጠንካራ አይደለም። ከጎኑ ሁን፣ አብርታው። ኖሬ ባጎርሰው፣ ኖሬ ብንከባከበው፣ ኖሬ ሁሉን ነገር በሆነለት ደስ ባለኝ፣ ግን አልችልም። እባክህ እንዲጠነክር አድርገው፣ ጠንካራ አድርገው። ሰው ነውና ለሰው መድኃኒቱ። እባክህን ከጎኑ ሁን። እሺ፣ ሁሌም ከጎኑ እሆናለሁ። ቃልሽን እጠብቃለሁ። እሺ። እማዬ ወደ ሆስፒታል ትሄጂ ነው አይደል? አዎ ልጆቼ፣ ይኸውላችሁ በጣም ነው የምወዳችሁ። በጣም እናንተ የምትወደዱ ልጆች ናችሁ። የምትጠሩ ልጆች እንዳትሆኑ፣ የምትጠሩ እንጂ የምትጠሩ እንዳትሆኑ። ይኸውላችሁ እናንተ ያለ ጉልላት ናችሁ። የኔ ልጆች ናችሁ። ጀግና ናችሁ። በጣም ነው የምወዳችሁ ሁላችሁንም። እናንተም አባታችሁን ጠብቁ አደራችሁ ልጆች፣ እባካችሁ እሺ?
በቃ እንዲህ ነች ዓለም። የኔና የዓለምዬ የዓመታት ጉዞ አብሮነታችን የመተሳሰባችን በቃ እዚህ ጋር ሊቋጭ ነው። ዳግም ላንገናኝ ልንለያይ ነው። ይህ ሁሉ ድካም ይህ ሁሉ ሩጫ በሞት ሊቋጭ ነው። ያ ሁሉ መስዋዕት የተከፈለበት ዋጋ በቃ እንደዚሁ ለመለያየት ነው። በቃ በሞት ሊዘጋ ነው ማለት ነው። ምን አለ ሞትን መግደል ቢቻል፣ ምን አለ ሞትን መበቀል ቢቻል። አይኔ ነው ምን ተፈጥሮ ነው? የድሮዋን ዓለም ይመስልሻል እኮ። የድሮዋን ዓለም የመሰልኩ አይደል? በጣም ታውቃለህ፣ እግዚአብሔር ወደ ራሱ እስኪጠራኝ ድረስ አልጋ ላይ ተኝቼ እኔም አልቅሼ አንተንም ከማስለቅስ በቃ ለምን የድሮ ፍቅራችንን አናጣጥምም ብዬ አሰብኩኝ እና የድሮ ፍቅር አማረኝ። እውነት ብለሻል። በጭንቀት ምንም የምንፈጥረው ነገር የለም። እንደ ድሮአችን ወክ አድርገን ቤተክርስቲያን ተሳልመን እየተሳሳቅን እንመለሳለን።
እባክህ ጠንካራ አባት ሆናቸው። የኔ ወድባል እኔ ደክሜያለሁ፣ ታግያለሁ፣ መኖር ፈልጌያለሁ፣ ግን አልቻልኩም። ልጆቼን አደራ ልጆቼን አለም ዶክተር
Yeah.